የሉሊት እናት ለዴብ ሲደውሉለት ዴብ ስልኩን ለማንሳት ይፈራና ሮዛን ይጠራታል። ሮዛን ጠርቷት የሉሊት እናት ደወለች ሲላት እና ተዳንሰው እናናግራቸው እንጂ ምንድን ነው እሱ ያው ምናልባት ሞታ ከሆነ ለቀብሩ ሊጠሩህ ሊሆናል ትለዋለች። ምንድን ነው የምትይው አንቺ ሲል እሱም በቁጣ ሲመልስላት አይደለማ በደም የተጨማለቀ ጫማ ተገኘ ብለኸኝ የለ ስለዚህ ከዛ የተነሳ ነው መረጃ ስላለ ነው በዛ ነው እንደዛ ያልኩህ እንጂ ታዲያ እኔስ የምፈልገው ይመስልሃል እንዲህን ነገር ትለዋለች። እሱም በጣም ይናደድና ቆይ አንቺ ምንድን ነው የምትሄጅ ማርተኛ ዞር በይ ከዚህ ጋር ካጠገቤ ጥፊ ይልና ይሰድባትና እና ታዲያ እኔ የተሰማኝን መናገር አልችልም እንዴ ስትል ሮዛም በይ አሁን ካጠገቤ ዞር በይልኝ ይልና ስልኩን አንስቶ ሲያነሳ የሉሊት እናት ልጄ ምንድን ነው እየሆነ ያለው ምንድን ነው የተፈጠረው ይሉታል። ምን ሆነ ምንድን ነው እሱ አልገባኝም ሲላቸው እንዴ ልጄ እኔን መልሰህ ትጠይቀኛለህ? ሰፈሩ እኮ እዚህ በፖሊስ ተይዟል፣ በፖሊስ ተከቧል፣ የፖሊስ ማት መቶ ፈሷል ይሉታል። አልገባኝም ማዘር ምን እያሉ ነው? ልጄ የት ነው ያለችው? አበባዬ የት ናት? ሲሉት አረ ምን እያሉ ነው ማዘር አልገባኝም ይላቸዋል በድጋሚ። እይውልህ እዚህ እኮ ሰውየውም ተይዘዋል፣ አስኮበለልክ ተብለው እኮ ተይዘዋል ሰውየውም እና ልጄ ምንድን ነው የሆነችው? አበባዬ ልጄ የት ናት? ሲሉት እሱስ መመለስ አቅቶት በጣም በተንቀጠቀጠ ድምፅ እያለ መመለስ ቢያቅተው ተወው በቃ ልጄ ገብቶኛል በቃ ተወው አይ ልጄ ብለው ስልኩን ይዘጉታል። ዴቭን በዛን ሰዓት በጣም ይደነግጥና ቆይ ምንድን ነው እየተፈጠረ ያለው ምንድን ነው እዛ ጋር ደም የፈሰሰ ጫማ የተጨማለቀ አልገባኝም ለኔም ሲል ስልኩ ከተዘጋ በኋላ ቁጭ ብሎ ብቻውን ማውራት ጀምሯል። እናም ሮዛም ብትሞት ለኔ ደስታዬ ነው እንጂ ሀዘን ይመስልሃል? አትሸወድ አሁን ላይ የሉሊትን መተርፍ አይደለም የምፈልገው የሉሊትን መሞት ነው እያለች እሷም ለብቻዋ ታወራለች። ምክንያቱም አሁን ላይ ሉሊት ዝም የምትላት አይመስላትም። ተመልሳ ከመጣች ዝም አትላትም። እውነታውን ትናገራለች ለዴብ። በዛን ሰዓት የእሷ ህይወት ይበላሻል። ዴብም ከህይወቱ ሊያስወጣት ይችላል። ደግሞም ባንቴሮም ስልክ ደውሎ ነግሯት ነበረ። እይውልሽ ሮዛ አንድ ነገር ልንገርሽ፣ ሉሊት እዛ ቤት ተመልሳ ትመጣለች። ስትመጣ ዴብን ትቀማሻለች። ዴብን ስትቀማሽ አንቺን ደግሞ ከቤት አውጥታ ትጥልሻለች። በዛን ሰዓት ምናልባት ካዘነች እንደ ሰው ቁራሽ እንጀራ ፍርፋሪ ልትወረውርልሽ ትችላለች። ከዛ ባለፈ ግን ጎዳና ነው ህይወትሽ ብሏታል። ያን ነገር እያሰበች ነው። እሱ ደግሞ እንደዚህ ከተናገረ እርግጠኛ ነኝ እያደርገዋል። ስለዚህ ያ ነገር ከመፈጸሙ በፊት ሉሊትን ወይ እሷ ራሷ አግኝታ ማስወገድ አለያ ደግሞ ብቻ የሆነ ነገር መጠቀም እንዳለባት ታስባለች። እናቷ ጋር ደውላም መፍትሄ ጠይቃለች። ግን እናትየዋ ምንም ያለቻት ነገር የለም። አይዞሽ ጠንክሪ ከማለት ውጭ ምንም ነገር። እናቴ አሁንስ ሁለ ተስፋዬ ሁሉ ተሟጧል ትላታለች። አይዞሽ ልጄ ምንም አትሆኝም፣ ካልሆነ ደግሞ ያው እናስወግደዋለን ትላታለች። አይ እማዬ እሱ መቼም የሚሄድ ሰው አይደለም፣ አፈር ልሶ ነው መልሶ የሚነሳው ስትል ትናገራለች። እባክሽ ልጅ እንደዚህ አትበይ፣ ተስፋ አትቁርጭ እማዬን አሁን ላይ ተስፋ ቆርጫለሁ ስትል በዛን መሀል ስልክ ይደውልና ሞገስ ሲነግራት ሉሊት መሄዷንና ከሱ ተደብድቦ ተጥሎ እንደነበረ ከእንቅልፍ ሲነቃ ከወደቀበት ነው ያለበትን ቦታ ማመን ያቃተው። እናም ሉላ ወደዛ ቤት እንደሄደች ስታውቅ እየባሰ በቃ ሁሉ ነገር ተስፋ ትቆርጣለች። እናም ስለዚህ ማን ጋር መደወል አለብኝ ስትል ብቻዋን ቁጭ ብላ ታወራለች። ባንቴሮ ጋር ተደውልና ስልኩን ሲያነሳላት ሉሊት እየመጣችልሽ ነው ወደ ቤት ሞገስን እንደሆነ ወሩርናል፣ ተስፋሽ ሁሉ አላማሽ ሁሉ ከንቱ ቀረ ይላታል። በጣም ትደነግጥና ማልቀስ ትጀምራለች ሮዛ። ባንቴሮ ሉሊትን እየተንከባከባት ቢሆንም ግን ሉሊት ከዚህ በፊት ያየችውን ነገር አሁን በመልካም ነገር ነው ቢላትም ማመን አልቻለችም። መንገድ ላይ ትከራከረዋለች። እሱም እባክሽን አንቺዬ አትከራከሪኝ ሲላት ከገዛኛው አውሬ አንስተህ አንተኛውም እኮ አውሬ ነህ። ምን የተለየ ነገር ምናልባት መልካችሁ እንጂ የሚለያየው ሁለ ነገራችሁ ተግባራችሁ አንድ ነው ትለዋለች። ባንቴሮን እንደዚህ አትበኛውን አትጨቃጨቅኝ፣ አንቺ ንዝንዝና ጭቅጭቅ አይደለም የምፈልገው። ስለዚህ አሁን ዝም ብለሽ አርፈሽ እንሂድ ትሄጂ እንደሆነ ይላታል። በዛን መሀል ነበረ
እኔ ቆይ ምን እንዳደርግሽ ነው የፈለግሽ? ምን አደረግኩሽ እኔ? ከዛ አውሬ ስላወጣውሽ እሱን እኮ እንደዛ መተኸው። ታዲያ ሞገስን እንዴት ነው አውሬ ማልልህ በዛ ጭካኔ በተሞላበት ስትለው፣ ታዲያ ምን ፈልገሽ ነበር? ያንን ነገር ባላደርግ ኑሮ እዩልሽ እኔ ጉዳት ይደርስብኝ ነበር። ለዛ ነው ያንን ነገር ያደረግኩት ይላታል። ስለዚህ አሁን መሄድ አለብሽ ሲላት፣ እሷም መሄድ እንዳልቻለች እና እየደከማት እንደሆነ ትነግረዋለች። እሺ ለማንኛውም እረፍት አድርጊ ይላትና የሆነ ቦታ ላይ ቁጭ ብለው እረፍት እያደረጉ ባለበት ሰዓት ሮዛና ዴብ ቁጭ ብለው ማውራት ይጀምራሉ። ምን ማድረግ እንዳለብን አላቅም ምን ማድረግ እንዳለብኝ። እችን ልጅ ማግኘት አለብኝ። ሉሊት ምንም ነገር እንድትሆን አልፈልግም ይላል። እኔም እኮ ምንም እንድትሆን አልፈልግም። እኔም እኮ የእሷ ነገር እያስጨንቀኛል ስትለው፣ አይመስለኝም ያንቺ እንኳን ማስመሰል እንጂ የእውነት ጭንቀት አይደለም ይላታል። እያስመሰልሽ ነው፣ ግን ደግሞ በአንድ ነገር መስማማት ፈልጋለች። እሱንም ከዴብ ጋር ሳይሆን ከባንቴሮ ጋር ነው። ባንቴሮ ጋር ደውላ ሉሊትን እንዲገላት አሊያም ደግሞ ለሞገስ አሳልፎ እንዲሰጣትና እሱ ወደ እሷ እንዲመጣ እና ገንዘብ እንደምትሰጠው የሚፈልገውን ያክል እንድትሰጠውና ከዛም ደግሞ እሱን ባሏን ትታ ወደ እሱ ጋር እንድትሄድ ትነግረዋለች። እርግጠኛ ነሽ ግን ሲላት፣ አዎ እርግጠኛ ነኝ፣ እውነቴን ነው ባንቴሮ